አልጨረስኩም ንግግሬን አልጨረስኩም እኔ ጠርቼሽ ልትሄጂ አትችይም እየነገርኩሽ ነው ማንነሽና ፍቅር እሺ ፍቅር ምንድነው ሐሳብሽን አይ ቲንክ ጨረስሽ መሰለሽ ሩታዬ እጅሽን ወደዛ አርጊልኝና ራስሽን ችለሽ አውሪ ታይ ገና ትልቅ ብዙ ፋይት ይቀረናል ዛሬ የጠራሁሽ ካንቺ ጋር ምንም ጉዳይ ኖሮኝ የሆነ ነገር ምናምን አይደለም ላስጠነቅቅሽ ነው ያቺኛውም ስልክ ስለዘጋችብኝ ነው እንጂ ሁለታችሁንም ነበር ማግኘት የፈለኩት ግን አንቺ ስጣራ ተከታትላችሁ የምትመጡ መስሎኛል ሶ አልመጣችሁም ከፈለክሽኝ ከኔ ጋር ችግር ካለብሽ ከኔ ጋር መግጠም ትችያለሽ ገባሽ አልደረስኩብሽም ከአብርሃም ጋር ነው እንኩት አብርሃም ደግሞ የሚፈልገው መርጧል እኔ አንቺ ጋር የሆነ ነገር መፍጠር ከፈለኩኝ ብቻዬን በቃሻለሁ መስማት ካልቻልሽ ሞክሪኝ እኮ ማንንም የለቃቀምሽ አትላኪብኝ ብቻዬን በቃሻለሁ አንቺ አትሰሚም እንዴ ልድገምልሽ ብቻዬን በቃሻለሁ አሁንም ብቻዬን ስለምበቃሽ ነው የመጣሁት ስነ ስርዓትሽን ካልያዝሽ ስነ ስርዓትሽን እንድትሺ በደንብ አድርግሻለሁ አይ ካልሽ ደግሞ እኔ ከዚሁ መጀመሪያ ያቀተኝም እኔ ላስጠነቅቅሽ የሚገባው የሆነ ነገር ለመፍጠር ሞክሪ ሰላም እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ በኪነ ጥበቡ ተርፌያለሁ ዛሬ ብቻዬን የመጣሁበት አንድ ምክንያት አለኝ ማለት በእንደዚህ አይነት ነገር መምጣት አልፈልግም ነበር ምክንያቱም ሰሞኑ ላይፍ ላይ እየተፈጠሩ ያሉ ነገሮች ከበቂ በላይ ስለነበሩ ማለት ነው ግን ደግሞ ማታ ቀን ታቁታላችሁ እናንተ ብሎዬን በቪዲዮም ያያችሁት ይመስለኛል ማለት እህቶቼ ሄርሜላና ሩታ ጠርተውኝ ዝተውብኝ ሊደበድቡኝ ቀጥረውኝ ነበር ብቻ አልተሳካላቸውም እንጂ ሊደበድቡኝ ቀጥረውኝ ነበር ብል ይሻላል እና ማታ ላይ በሆነች ጉዳይ አምሽቼ ነበር የገባሁት ወደ ቤት ስገባና ለረጅም ሰዓት 3 ወንዶች እየተከተሉኝ ነበር ማላቃቸው ማለት ነውና አሁን ለምሳሌ ከጀርባቸው የሆነ ሰው ምናምን ቢኖር ኢትስ ኦኬ አልጠረጥሩ ምናምን ግን ደግሞ ረጅም መንገድ ነበር እየተከተሉኝ የነበረው እስከ ሰፈሬ እስከ ፍሎር የኔ ህንጻ መሰቂያ ድረስ ማለት ነው እና እነሱ ቀን እየዛቱ ስለነበር ከነሱ ውጪ ደግሞ ማንም ሊያደርግ አይችልም እኔ ብዙ ጠላት ያለኝ ልጅ አይደለሁም በአሁን ሰዓት ደግሞ ማንንም ሳይሆን ሩታ ወይ ሄርሜላን ነው ለጠረጥር የምችለው ማለት ነው እኔ እንጃ ሩታ ምን እየሆነች እንደሆነ አላቅም ሄርሜላን ይሄ በተነገራት ልክ ነው ሊሆን የሚችለው ብዬ አስባለሁ እና ሄርሜላ ምን ላይ የሆነ ነገር ለማድረግ የምትገፋፋው ሩታ ናት የምትሆነው ገባችሁ ሩታ የሆነ ኢነርጂ ስትሰጣት ነው ያቺ ትከተላለች ነው ሩታ ደግሞ ትላንትና ያደረግሽው ነገር እኔ እንጃ ለራስሽ ይሄ አሁን ድንገት ቪዲዮን ስታየው ምን ይሰማታል ብዬ እያየው ነበር ምክንያቱም ሁለቱ እንደው በእኔ ምክንያት ተስማሙ እንበልና ይሄ ከመስማማታቸውም አልፈው ስንት ጊዜ ሲጣሉ የነበሩ ሴቶች ተስማሙ ማይስማማ ነገር አስማማቸውና እንዴት ነው የጠላት ወዳጄ ነው ይባላልና በዛ ተስማምተው እኔን ለማጥቃት መሞከር ማለት ማይታሰብ ነገር ነው ማለት ምንም ያህል የጥላቻ ርቀት ብትጓዙ ይሄን ሐሳብ ጭንቅላታችሁ ላይ ሊመጣ አይችልም እና ማታ እንዴት ነው በጣም ተጨንቄ ነበር ይሄ አንድ ሰው ጋር ነው መደወል የምችለው ገባችሁ እሱም አብርሃም ጋር ነው ግን አልደወልኩም ምክንያቱም ራሴ ልጨርሰው ስለፈለኩ እሱንም ማስጨነቅ አልፈልግም ምክንያቱም ሁለቱ ሴቶች ከበቂ በላይ ህይወቱን አክብደውበታልና እኔ መጨመር አልፈልግም እንደተማረ ሰው ያው እነሱ የሚያደርጉትን ነገር እያደረኩ ሳይሆን በእነሱ በተመሳሳይ ሆኖ እንዴት ነው ለየት ያለ ነገር አድርጌ ዛሬ ሩታን ቀጥሬያታለሁ ያው ከሄርሜላ ጋር መጥመጣ ይመስለኛል አላቅም ምክንያቱም ይሄ የሚጓተቱት ነገር አለ አንድ እህቴ እየተባባሉ ነውና አንድ ላይ መጡም አልመጡም እኛ ሐሳባችንን አስተላልፈን ሁለተኛ በሌላ ሰውም ሆነ በእነሱም ሆነ ከኔ ጎን እንዳይደርሱ ለማስጠንቀቅ ነው ዋና የመጣሁት ዛሬ ማለት ነው ምክንያቱም እኔ ትላንትናም ሆነ ምን ለነሱ አንሻ አይደለም ከነሱ ጋር መውረድ ስላልፈለኩ ነው እነሱ ሰነዘሩ ብዬ እኔ አልሰነዝርም እነሱ ተሳደቡ ብዬ እንደነሱ አፌን አልከፍትም ገባችሁ አይደለ ግን ይሄ ሬድ ፍላግ አለ ይሄና ለእርምጃ መራመድ የለባቸውም ከኔ ጋር የሚጨርሱ ነገር ካለ መጨረስ እኔ አልደረስኩባቸው ሜጂ የሆነ ነገር ምናምን አላልኳቸውም ገባችሁ እነሱ ከአብርሃም ጋር ያልጨረሱት ነገር ካለ ከአብርሃም ጋር መጨረስ ይችላሉ ግን ምንድነው አብረሽ እንደጨረሱ ነው ይነገረኝ
እኔ ደግሞ ከአብርሃም ጋር ነው ጉዳይ። እነሱ ምክንያት እየፈጠሩ ከኔ ጋር የመከናኛ ምክንያት ከፈለጉ ችግር የለም አገኛቸዋለሁ። ግን ደግሞ በስነ ስርዓት ማለት ይሄ ወጣ ባለ መንገድ አይደለም። የኔን ኮንፈርት እየነሱ አይደለም። ገባችሁ? እኔ ስወጣ ማን እያየኝ ነው ማን ከጀርባ ያለ ምናምን ማለት አልፈልግም። ተረድታችሁኛል አይደለ? እና በጣም ተረጋግቼ ለማውራት እየሞከርኩ ነው። የሆነ ከመጠን በላይ ማለት ነው። ሩታም ብቻውን እየመጣች ስለሆነ ተመስገን ሄርሜላ አልመጣችም እና ምንም ነገር ይፈጠራል ብዬ አላስብም። ያው እንደሷ ኔቨር ማይንድ የሆነ ስራ አልሰራም፣ እጄን አልሰነዝርም ምናምን በስነ ስርዓት ነው ለማውራት የምሞክረው። ምክንያቱም ምንም ሌላ ድጋሚ ድራማ እንዲፈጠር አልፈልግም እና የዛሬውን ነገር ብቻ ለማስጠንቀቅ ነው የመጣሁት። እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን ደህና ነኝ። ፈልገሽኝ ነበር? በሰላም ነው። እሺ ምን ነበር? ከኔ ምንድን ነው የምትፈልጊው? እኔ አፍቅር አንቺ ከኔ ምንድን ነው የምትፈልጊው? ባይሆን ምን ልርዳሽ? ከኔ የምትፈልጊው ነገር ካለ አንቺ እርታ ቀጥተኛ ጥያቄ ላይ ጠየቅኩሽ። ጥያቄን በጥያቄ አትመልሺ እኮ። አንቺ ከኔ ምንድን ነው የምትፈልጊው? ባይሆን አልኩሽ። እኔ ካንቺ ምንም እንደማልፈልግ ጠንቅቀሽ ታውቂዋለሽ እኮ። ለምንድን ነው ሲልሽ ሄርሜላን እያስከተልሽ ሲልሽ ደግሞ ሰዎች እየላክሽ የኔን ኮንፈርት የምትነሺው ለምንድን ነው? ይቅርታ ብቻዬን የጠራሽኝ ብቻዬን ነው የመጣሁት። እኔ እንዳንቺ ሰው አላስከትልም። ኖ ትላንትና ይኸውልሽ፣ አንደኛ የመጀመሪያ ነገር ስነግርሽ ማለት ነው ሩታ፣ እኔ ትላንትና ያላደረኩትን ነገር ፈጥራችሁ ራሳችሁ የሆነ ድራማ ለመፍጠር ይሁን ምን እንደሆነ አላቅም መጣችሁና ስሜን አጥፍታችኋል ምናምን። እናንተ ሲጀመር እኔ መናገርም አልፈልግም፣ ግን ያልተፈጠረ ነገር አወራችሁ ዝም አልኩኝ። ገባሽ? ቀን ደግሞ የእናንተ ሰዎች እኔ ሲያሳድዱ ዋሉ አመሹ። የማን ሰው? የኛ ሰው ምናምን። እኔ አንተ አልበቃም እንዴ? ለምንድን ነው ደግሞ ሌላ ሰው ልከው? ወይ ጉድ! ሌላ ሰው ልኬ ምናምን። ኧረ እኔ ከበቂ እኮ ትላንትና ሄርሜላን አስከተለሽ አመጭም። የእሱ ሀሳብ ስላለ ነው። ባይሆን አንቺ ብቻሽን ለምን አልመጣሽም ነበር? መች ለዛ መሰለኝ ለድብድብ ቢሆን እኮ ዝም ብለን የሆነ ነገር እንትን ብለን እንመጣ ነበር። አይ ቀልዱ ቀልድ ነው። ኮንፊደንስ ካለሽማ ኖሮ ብቻሽን መጥተሽ ብቻሽን ሀሳብሽን ገልጸሽ አውርተሽ ትሄጂ ነበር። እሺ ሩታ፣ ቀጥል ደግሞ ሰዎች ላክሽብኝ ላልሹ ነገር ልልክብሽም አልችልም። ምክንያቱም እኔ ብቻዬን በቂሽ ነኝ። እሺ እበቃሻለሁ ብቻዬን። ማንንም ማስከተል አይጠበቅብኝም ልልሽ ፈልጌ ነው። ስለዚህ ማለት ከናንተ ውጪ ማንንም ጠላት የለብኝም። አንድ ነገር ልንገርሽ፣ በተለይ በዚህ ታይም ማለት ነው። ስለዚህማ ቆይ ሀሳቤ ልንገርሽና ማውራት የምፈልጊው ነገር ማውራት ያለሽ። ስለዚህማ ምን መሰለሽ፣ እስከ ትላንቱ ለተፈጠረው ነገር ትላንትና ጨርሰናል። ምናልባት ከዚህ በኋላ መፍጠር የምትፈልጊው ነገር ካለ ግን ደግሞ እንግዲህ የሚመጣብሽን ነገር መቻል ነው። ባይዛው እኔ ላንቺ አላንስ ምናምን ሳይሆን ሌላ ሰው ምናምን አልሰበስብም። ብቻዬን በጣም በቂሽ ነኝ። ከበቂ በላይ አይደለም መሰብሰብ። ልንገርሽ ሄርሜላን ለምን 4-5 አትሆኑም? አይ ዶንት ኬር። አደባላልቄ ነው ምን ትምላችሁ? የምሬን ነው። አይ ስዌር ያውልሽ እዚህ ለመሞጣ ሞት የሆነ ነገር አይደለም የመጣሁት። 5-4-10 ሰው እንደ 10 ሰው ነው ማየት ያለብሽ ነኝ በነገርሽ ላይ። ኦኬ እንደዛ ከሆነ 20 ቴንክ ዩ ይቻላል። 20 ብትሆኑም እኔ ፍቅር ውሸት ምንም አይሞቀኝም አይበርደኝም። ገባሽ? አንቺ እንደምታረጊው እኔ የማላረግበት ምንም ምክንያት የለም። ሰው ሲያከብርሽ ሰው የሆነ ነገር ሲበልሽ ይግባሽ። ገባሽ? እንዳንቺ አፌን መክፈት እንዳንቺ እጄ መሰንዘር አላቃተኝም። አንቺ የምር ፍቅር አንቺ ክብር አውቀሽ ነው። ክብርማ እንደማታውቂ ያወቁት ከሄርሜላ ጋር ታርቀሽ ኦኬ ከሷ ጋር መታረቂና ሰላም መሆን ይደብሮሽ ነው? ለምን ይደብረኛል? ግን ደግሞ ኧረ በስመ አብ እርቅ በጣም ጥሩ ነገር ነው። አይ እንዳንቺ አስተሳሰብ ግን አይመስልም። ምክንያቱም እንደዛ አይነት ሀሳብ የምታስብ አይነት ሰው ብትሆኝማ ኖሮ ያለፈውን ነገር አንስተሽ ድጋሚ ሌላ ተመሳሳይ ነገር ለመፍጠር ድጋሚ እኔ ህይወት ውስጥ ባልመጣሽ ነበር። ገባሽ? እኔ አንቺን በጣም እንደ መልካም ሴት አይቼ ነበር ማስብሽ ምናምን ኢቭን ማወራሽ ጭምር። ግን ደግሞ ለካ ሰው በእውነት ውስጡ አይገኝም። አንቺ እንደዚህ አይነት ሰው አስመሳይ እንደሆንሽ ከናስብ ይወላቅ የምር መጥተሽ ድጋሚ እንደዚህ አይነት ነገሮች ትፈጥሪያለሽ። ከዛ በስነ ስርዓት ኢቭን ለማውራት ሞክር እኔ ላይ እንደዛ አይነት አክት ምናምን ታደርጊያለሽ ብዬ ከነ አስቤውም አላቅም።
በጭራሽ ማለት ነው። ያንቺ ነገር ነው የሚደብረው የሚገርመው እንጂ ጭራሽ በኔ አንቺ ተገርመሽ ምናምን እያወራሽ እንዳለ ኧረ ተገርሜ ተደንቄማ ጨርሻ ኖርማል ነገር አድርጌዋለሁ። ግን ደግሞ አሁን በአንቺ እንደዚህ ሆንሽ ማን ይደነቅ? ያንቺ ኦኬ አንቺ በኔ ልትገረም ይቻለሽ። ያንቺን ደግሞ ሀገር ሙሉ ነው እየተደነቀ እንዴ ምናምን እያለ ኦፍ ኮርስ አስደናቂ ስለሆንኩኝ ሊሆን ይችላል። ግን ደግሞ ያልሽ አንቺ በጣም ትቸኩያለሽ። አንዴ እባክሽ ስታወሪ እያቋረኩሽ አይደለምና በዚህ ንግግሬን አስጨርሽኝ። እንደ ትላንትና አይነት ነገር የሆነ ተጨቃጭቀን ተደባድበን እንዴ የሚረባ ነገር ለምን መጣሽ ታዲያ? እኮ አንቺማ የሚረባ ነገር ሜቢ ካለ ብዬ ነበር፣ ግን እስካሁን በሰማሁት ጉዳይ ምንም የሚረባ ነገር አላየሁም። ይኸውልሽ እባክሽ ትህትና ይግባሽ። ትህትና ይግባሽ። በእናትሽ ስለ ትህትና አንቺ ልታወሪ ይችላልሽ እንዴ? ትናንትና በስነ ስርዓት እኮ ነው ይሄንን ነገር አድርገሻል ወይ ብዬ ስጠይቅሽ እንዴት እየተመናቀርሽ እንደመለስሽ ስላላደረኩት ነው። አላደርገውም ስለማልችል ነው እኮ። በትህትና የሚገባሽ ቢሆን ኖሮ ትህትና አይደለም አላደረኩትም ብለሽ ልትይኝ ነበረ። ገባሽ? ሲቀጥል ደግሞ የሰማነውን ነገር በጭራሽ ልትክጂ አይገባም። ገባሽ? ኦሬዲ አንቺ አውራሽ አይደለ? ሲጀምር ፍቅር አንቺ ሩታ እኔ ነኝ የጠራሁሽ። ሩታ እኔ ነኝ የጠራሁሽ። ስለዚህ እኔ ነኝ ሐሳቤን መግለጽ ያለብኝ። እኔ ኧረ እባክሽ አንቺ የምትገልጪውን ሐሳብ እኔ ግዴታ መቀበል አለብኝ? ኖ አለመቀበልም ትችያለሽ፣ ግን ከኔ መናገር አለብኝ። መጀመሪያ የሆነ ነገር ካደረኩ በኋላ ነግሬሽ ነበርልሻለሁ። ካልሆነ ማለት ነው ምቀጥይበት ከሆነ እንደዚህ እያደረግሽ ኦኬ የሳይ እና ምንድነው በጣም ትሾክያለሽ። እንዳየውሽ ከሆነ ይሄን ምላጭ ቢሆን ቆርጦሻል። የምሬን ነው። እያንዳንዱ ነገር ረጋ ብለሽ ማሰብ ሩታ አንዴ ቢቆርጠኝ ምናምን ነገርማ ቢሆን ኖሮ ካንቺ በላይ ምላጭ አለ እንዴ? ማን አለው እስከዛሬ? ፈጣሪ ይመስገን። ትናንትና የፈጠርሽው ጊዜ ያስረዳሻል። ተመሳሳይ ነገር ዛሬም ህይወት ውስጥ እየፈጠርሽ ነው። ፍቅር ወይ ፈጠርኩኝ እንኳን ፈጠርኩኝ። በቃ እስቲ ምን ይመጣል? ማን ምን ያመጣብኛል? ቴንክ ዩ። እንደዛ ማመንሽ ደግሞ በጣም ደስ የሚል ነው። እስቲ ፈጠርኩኝ ማን ምን ያመጣብኛል? ደስ ይላል። ግን ደግሞ ሙጭጭ አይደለም የሆነ እኔ አንድ ሰው ሲዋሽ የሆነ ነገር ሲል ምናምን የሆነ ነገር ለመፍጠር ነው። ገባሽ? እኔ አንቺ ህይወት ላይ የሆነ ነገር ለመፍጠርም ብመጣ ላለመፍጠርም ቢመጣ ማንም እኔ ላይ ምንም ነገር አይመጣብኝም። ገብቶሻል አይደለ? ከና ሲጀመር አንቺ የሆነ ህይወት ላይ የሆነ ነገር የምትፈጥሪው ማን ሆነሽ ነው እኮ አልሽ እኮ መጀመሪያ የጠየቅሽኝ አንቺ ነሽ። ለጠየቅሽኝ ነገር ነው እየመለስኩልሽ ያለሁት። ሌላ ነገር መዘበራረቁን ወደ ሌላ ርዕስ ከመግባታችን በፊት እኔ ለመጣሁበት ዋና ለማለት ላስጠነቅቅሽ ነው የመጣሁት። ምንድነው ባንቺ ሰዎችም ባንቺ ዙሪያ ባሉት ሰዎችም አንቺም ከዙሪያዬ ራቁ ማለት ምንም ያገናኘን ነገር የለም አይደለ? አልደረስኩብሽም። ሶ ትላንትና ሄርሜላ ምን አለች? ጉዳያችን እኮ አንተ ነህ አለችው። ሶ በሱ ሜቢ በሱ ልንደራረስ እንችላለን እንጂ እኔ እናንተ ጋር አልደረስኩም። እኔ አብርሃም ጋር ነኝ። እናንተ ናችሁ እኔ ጋር እየደረሳችሁ ያላችሁት። ያልተወራ ወሬ አወራሽ የሆነ ነገር እንዲያልሽ እያላችሁ እናንተ ናችሁ የሆነ ነገር እኔ ላይ እየፈጠራችሁ ያላችሁት ማለት ነው። ሶ የፈራሹ እንዴት ነው የምንባለው? ፋስ ያለበት ዝላ አይችልም ይባል የለ። እኔ ምንም ያደረኩት ነገር የለም። ህሊናሽ ስለሚያውቀው የሆነ ነገር እንዳደረግሽ ስለሚያውቅ ነው ጀርባሽን የፈራሽው። እንዴ እናንተ ስለዛታችሁ ነው። እናንተ ስለዛታችሁ እንዲህ እያልሽ ጭንቅላትሽን አታሞኝ ሩታ። እንዲህ እያልሽ ጭንቅላትሽን አታሞኝ። ለምን አሞኘዋለሁ? አንቺ ነሽ እየተሞኘሽ ያለሽው። እኔ ብቻዬን እበቃሻለሁ የሆነ ነገር መፍጠር ከፈለኩ እያልኩሽ ነው በግልጽ አማርኛ። እኔ ደግሞ የምነግርሽ ነገር በቅብኝም ሲቀጥል ደግሞ የኔ ዙሪያ ያሉ ሰዎች አንቺ ላይ ሊደርሱም አይችሉም። ምን ሊደርሱም አልፈልግም። እኔ የምልሽ ነገር እኮ አንዴ በእናትሽ ምክንያቱም እኔ ብቻዬን መወጣት ያለብኝን ነገር እወጣዋለሁ እንጂ እንደዛ ብለሽ የምታስቢ ከሆነ እኔ ጋር ፊት ለፊቴ ነኝ እንጂ ሰዎች እያስከተልሽ ወይ የላክሽ አንቺ አሰሚም እንዴ? በምን አይነት አማርኛ ልንገርሽ? ወይኔ ጌታ አይገባሽም እንዴ? ብቻዬን እበቃሻለሁ። አሃ ምንድነው አማርኛ እኮ እንደዚህ የምትይ ከሆነ እኔ ጋር ነይ ሰዎች አትላኪብኝ እንዴ እኮ አንቺ ከዚህ በኋላ የሆነ ነገር ለመፍጠር ሞክሪያ። ያኔ እኔ ዝም ብዬ ቁጭ ብዬ ልይሽ እስከ ትላንትና ተፈጠረው ኦልሬዲ ትላንትና ጨርሻለሁ። ገባሽ? እንደዚህ ይሻላል። ያለብኝን ነገር በሙሉ ተናግሬ ጨርሻለሁ ትላንትና ባይዘዌ ማለት ነው። ሲቀጥል ደግሞ ከዚህ በኋላ አንቺ የሆነ ነገር እውነትም በእንደዚህ አይነት መንገድ እቀጥላለሁ ካልሽ ወይም ደግሞ እንዴት ነው በስነ ስርዓት ለማውራት እየሞከርኩኝ እኔ ላይ መመናቃቀር ምናምን አይነት ነገር አድርጋለሁ ካልሽ ስነ ስርዓትሽን ብትይዥ አደርግሻለሁ ማለት ነው። እስቲ እንዴት ነው ስነ ስርዓት የምታስይዥ? እሱን አድርጌው ባሳይሽ አይሻልም? እንደዛ ከሆነ ጥሩ ነው። እንደሱ ንግግር ረጋ ያለ ንግግር የማይወድልሽ ከሆነ ደግሞ እኔ ከዚህ በፊት ከነበረው እጥፍ አድርጌ ነው ማሳይሽ። ስታሳዝኝ በጣም ነው ታሳዝኝ። የሆነ እንዲህ ትወራጭና ከዛ ደግሞ
አደብሽን ስትይዢ ያኔ ይገባሻል። ገባሽ አይደለ? አሁን እኔ ካንቺ ጋራ እንደዚህ አፍ መካፈት አልፈልግም። በስነ ስርዓት እየነገርኩሽ ነው። እኔ አልደረስኩብሽም። የደረስሽብኝ አንቺ ነሽ፣ የመጣሽብኝም አንቺ ነሽ። ጭንቅላትሽ እንደዚህ እያልሽ አታሞኝ። ሲቀጥል ደግሞ ከዚህ በኋላ የቱ ጋር ነው የቀረሽው? እኔ እኮ የቱ ጋር ነው? አዳምጪ እባክሽ። እስከ ትናንትና ለተፈጠረው ነገር ትናንትና ጨርሻለሁ። ሜቢ አንቺ ፍርሃት ካለብሽ ወይም ደግሞ ያደረግሽው ነገር እያስለቀቀሽ ከሆነ ጀርባሽን ማታምኚው እሱ የራስሽ ጉዳይ ነው፣ እኔን አይመለከተኝም። አሁንም ግን ከዚህ በኋላ እቀጥላለሁ ወይም ደግሞ የሆነ ነገር እፈጥራለሁ እኔ ህይወት ውስጥ መታሽ የሆነ ነገር አወራለሁ ብትይ እኔን አያርገኝ ፍቅር። እንደዛ ከሆነ በጣም አሪፍ ማለት እኔን አያርገኝ። ወይኔ ሩታ እኔ ደግሞ ማታቂያት ፍቅር ነው መሆንብሽ። ማንንም አልክብሽ ኖ አትላኪብኝ። እኔ የምፈልገው እሱን ነው። ግን የሆነ ነገር ሳደርግ ደግሞ ጉራ ብቻ ሆነሽ እንድትቀሪ አልፈልግም። የሆነ ነገር እንድታደርጊ እፈልጋለሁ። እሺ በጣም አሪፍ። እኔ የምወዳለሁ የተግባር ሰው ደግሞ እኔ በጣም ነው የምወደው። የተግባር ሰው ነኝ ፍቅር፣ በቃ በጣም የተግባር ሰው ነኝ። ይሄን ደግሞ እሺ ጊዜ ተግብሬ የሚያየሽው ነገር ይመስለኛል። ወይ አላየሁም። ሜቢ ከረሳሽ እስካሁን ያልሽውን ነገር እንዲህ ስታረጊ ኧረ እኔ በደንብ ነው የማደርገው። በቃ እንደዛ ከሆነ በጣም አሪፍ ካልመሰለሽ ደግሞ አድርጌው አንቺ ላይ ጀምሬ ያሳይሻለሁ እኮ። እኔ እኮ እንደሱ ነው የምፈልገው። እኔ ባንቺ ስለምጀምር አንቺም ደግሞ የሆነ አጸፋሽ ምላሽሽ ጥሩ ካልሆነ ይደብረኛል። እውነት አትይኝም አልኩሽ። አድርጌው እኮ እያሳየሁሽ ነው። በነገርሽ ላይ ምንድን ነው ያደረግሽው? ትናንትና አፍሽ ምናምን ለመክፈት ሞከርሽ አይደለ? ዛሬ ላይ እኮ የአሰብሽውና የፈራሽው ነገር ስላልነው ተንበቅበቅሽ መተሽ እያናገርሽኝ ያለሽ ባይዘው ወይ እንደ ትናንትና አይደለ? ሲቀጥል ደግሞ ዛሬም ብቻዬን ይጠራሽና ብቻዬን የመጣውልሽ እየተገበርኩኝ እያሳየሁሽ ይመስለኛል። ፍርሃትማ ቢኖር አንቺን እንደዚህ ምንም ይሄንት እንደምንም ነው ማላይሽ በነገር እንዳንቺ አይደለውማ። እንዳንቺ በየሆነ በኃይል እያወራው እንደዚህ አርጊ የሆነ ነገር አርጉ ምናምን አይደለም። በጣም ነበር በጣም ኮንፊደንስ ስላለኝ ነው አጠገብሽ ላይ መጥቼ በስነ ስርዓት እያወራሁሽ ያለሁት። የሆነ ነገር ደግሞ አሁንም ለመፍጠር ብቻ አንቺ ያብቃሽ። ከዛ እኔና አንቺ እንታያለን። እኔን አያርገኛኔ። እሺ ገባሽ? ይሁን እኔ ጨርሻለሁ። አይ ቲንክ መናገር የምትፈልጊውን ሀሳብም የጨረስሽ ይመስለኛል። እንዳንቺ ከዚህ በላይ ማውራት ብትፈልጊም ማዳመጥ አልፈልግም። እኔ ነኝ የጠራሁሽ። ስለዚህ ልትሄጂ አትችይም። ማዳመጥ አልፈልግም። እኔ ንግግሬን ካልጨረስኩ ድረስ እኔ ረግጠሽ መሄድ አትችይም። አስገድጂኝ። ማስገደድ አይደለም። እስቲ አስገድደሽኝም እዚህ ጋር ቆሜ አንቺን ወሬ እንዳዳመጥ ታሪክ እንደሆነ እናያለን። መተሽ አይደል እንዴ? ምን ቆመሽ? ሀሳብሽን ሰምቼሻለሁ። መናገር ያለብኝን ነግሬሻለሁ። አንቺ መጠንቀቅ ያለብሽን ነገር በደንብ አስቢበት። ከዚህ በኋላ የሆነ ነገር እውነትም ለመፍጠር ሞክሪና ፍቅር እኔን አያርገኝ። እንታያለን ያኔ። ገባሽ አይደለ? ስለዚህ ምንም ባረግ እንዳይገርምሽ እንዳይደንቅሽ ፍቅር እንዲነች እንዴ እስክትይ ድረስ አፍሽን እስከፍቺ ድረስ ነው ማደርግሽ። አንቺ ደግሞ እቺ ቃል ማለት ነው እንዳትረሻችበትን አፍሽን እስክትዘጊ ድረስ ጸጥ ድምጽሽ እንዳይሰማ እስከማደርግሽ ድረስ ለማየት ያብቃሽ። አልጨረስኩም ንግግሬን። አልጨረስኩም። እኔ ጠርቼሽ ልትሄጂ አትችይም። እየነገርኩሽ ነው። ማንነሽና ፍቅር። እሺ ፍቅር ምንድነው ሀሳብሽን? አይ ቲንክ ጨረስሽ መሰለኝ። ልታዬ እጅሽን ወደዛ አርጊልኝና ራስሽን ችለሽ አውሪ። ታደባደብ ታይ። ገና ትልቅ ብዙ ፋይት ይቀረናል ማለት ትልቅ ቀጠሮውን ተያዘን። ለዛም ሬዲ ከሆንሽ እኔ ግድ የለኝም። ከፈለግሽ አሁን መጀመር እንችላለን። ኦ ዋው! እንደዚህ ያለ እንትን ነው የምፈልገው ኢነርጂ። ዋው! በዚህ ቀጥይ ተንዳቲ ሰው አንቺም ሆነ እህትሽ ሄርሜላ ልንገርሽ፣ እሱማ ታዩ አገር የሞቀው ፀሐይ የሞቀው አገር ያወቀው ነገር ነውና ያው እህትሽ ወይ ይሄ ቪዲዮ እያየችው ነው ወይ ደግሞ ሄዳችሁት ያው ግሩፕ ናችሁና ትመካከራላችሁ ስታወሩ ማለት ነው። ለሷም ነው ኦነሩ አንቺ ሆነሽ እሷን ሄደሽ አናግሪያት። አንድ ናችሁ ለኔ ሄርሜላ፣ አንድ ናችሁ። የአንድ ሳንቲም ሁለት ትይዩ ግልባጭ ናችሁ ለኔ። ይሁንልሽ። እሺ ደግ አደረገነሽ እንዴ? እሺ ከዛስ አንቺ ማለት እኮ ሌላ ስምትዩ የለሽም። እባክሽ እኔ በእናትሽ በጣም ብዙ ስራ አለብኝ። የምታወሪውን አውሪና አልሄድበት። ምን ፍቅር ያወራቻቸው ሰዎች ፍቅር ዛሬ ምን አወራች ምናምን ነው ስራሽ? ትላንትና አንቺና ሄርሜላ እንደዛ ነው ይመስል ፍቅር ያለች አንቺማ ኦ ማይ ጋድ ፍቅር እንደያለች አንቺማ ይሄ ምላስሽ 40 ክንድ ስለሆነ እንዲ ቀስ ብለሽ ራሱ ስለማታወሪ የተወራ ሁሉ እግዚአብሔር እኔ ራሱ አላውቀውም። ምላሴ 40 ክንድ ነው። እኔ ራሱ አላውቀውም። 40 60 ኧረ በእናትሽ ይሄ መሳይስ በቃ ይሄ ስራ ፈቶናችኋል ማለት ነው። የኔን እያንዳንዱ የሰውነት ክፍል እየለካችሁ እንትን የምትሉት እስቲ ሌላ ካውጭልኝ
እንትን በቪዲዮ እያያችሁ ያው ስራ ፈት ስለሆናችሁ በቪዲዮ እያያችሁ ፍቅር ሴንቲሜትር እንዲህ ሴንቲሜትር ነው እያላችሁ ማለት ነው። ካሁን በኋላ በአካልም እንድታገኙኝ አልፈልግም። ባይዛው በቪዲዮ ነው እንድታዩ እንፈልገው። መናፈቅ አለብኝ። የተረዳሁት ነገር ነው። ትናንትና ስታይ እንስፍስፍ አሉልኝ። ኦ ማይ ጋድ አልኩኝ። የሆነ ከረጅም ጊዜ በኋላ አክስቶቼን ያገኘው ነው መሰለኝ። ለምን ሰፍሰፉማ ገና ይኸውልሽ፣ ከዚህ በኋላ እንስፍስፍት ያለሽ አንቺ እኛን ስታይል ወይኔ ጉዴ ምንድነው የሚወጣኝ ምናምን እንስፍስፍ ምትይ አንቺ ነኝ። ስር ቆንጥጣችኝ ነው ከዚህ በኋላ ምፈራው። ስለ ስርዓት ስለማያውቅሽ ጭንሽ ስር ብቻ በቂሽ አይመስለኝም። እንደኔ ቀበቶ ሜቢ በርበሬ ያ የደርግ ጊዜ ቅጣት ነው እንዳለ የሚያውቁት ሰው ያወራሻቸውን ነገሮች ስርዓት ካሽ ብዬ እኮ ነው። ንግግር አይገባሽም አንቺ። ስነ ስርዓት የሚባለው ነገር አይገባሽም። አልተገራሽም። አታቂም፣ አልፈጠረብሽም። ገባሽ? አሁን ሆነሽ ብታወሪ ጥሩ አይደል? አሳይሻለሁ። ምን ችግር ሆነሽ ብታወሪ አሳይሻለሁ። ይሄ ምክርና ውጥ ለሰጪ ቀላል ነው ይባላልና ዝም ብለሽ ታወሪያለሽ። አንድ የሆነ ነገር አልሻንቺ በነገርሽ ላይ በስነ ስርዓት ራሱ ማውራት የምትችይ ሴት አይደለሽም። ገባሽ? አንቺ እንደቻልሽው አዎ እኔማ በጣም በስነ ስርዓት ነው። ወይ እንግዲህ ልሂድ እያልሽ ማለት ነው። በጣም እየተቁነጠነጥሽ ነው። ዛሬ የጠራሁሽ ካንቺ ጋር ምንም ጉዳይ ኖሮኝ የሆነ ነገር ምናምን አይደለም። ላስጠነቅቅሽ ነው። ያቺኛውም ስልክ ስለዘጋችብኝ ነው እንጂ ሁለታችሁንም ነበር ማግኘት የፈለኩት። ግን አንቺ ስጠራ ተከታትላችሁ የምትመጡ መስሎኛል። ሶ አልመጣችሁም። ከፈለግሽኝ ከኔ ጋር ችግር ካለብሽ ከኔ ጋር መግጠም ትችያለሽ። ገባሽ? አልደረስኩብሽም። ከአብርሃም ጋር ነው የሆንኩት። አብርሃም ደግሞ የሚፈልገው መርጧል። ገባሽ? እየተከታተላችሁ ባትረብሹት። ከሱ አልፋችሁ ደግሞ እኔ ጋር በትላልቅ ሰዎች በሆኑ ወንዶች ምናምን ከፈለግሽኝ እና ያልኩሽ እኔ አታቀችኝም። ትናንትናም እኮ እንዲህ ተፍጨረጨርሽ ለንግግር ብላችሁ ነው እንጂ ለድብድብ እንደሆነ ባቅ ሁለታችሁን ማጋድሜ ነበር የምሄደው። ገባሽ? ገላጋይ ራሱ አያስቆምኝም ነበር። ሮጠሽ እኮ ሄድሽ። ግን ኦኬ ጨረሽ። አንቺ መስማታት እሺ መሰለኝ። ደጋግሜ ነገርኩሽ። አይ ቲንክ በጣም ብዙ ጊዜ ደጋግሜ ነገርኩሽ። እኔ አንቺ ጋር የሆነ ነገር መፍጠር ከፈለኩኝ ብቻዬን በቃሻለሁ። መስማት ካልቻልሽ ሞክሪኝ እኮ ማንንም የለቃቀምሽ አትላኪብኝ። ብቻዬን በቃሻለሁ። አንቺ አትሰሚም እንዴ? ልድገምልሽ፣ ብቻዬን በቃሻለሁ። አሁንም ብቻዬን ስለምበቃሽ ነው የመጣሁት። ሲቀጥል ደግሞ እስከዛሬ ድረስ የፈጠርሽው ነገር ትላንትና ምላሽ የሰጠውሽ ይመስለኛል። ከዚህ በኋላ ግን የሆነ ነገር ለመፍጠር ሞክሪና እኔን አድርገኝ ብዬሻለሁ ደጋግሜ። ስነ ስርዓትሽን ካልያዝሽ ስነ ስርዓትሽን እንድትይዢ በደንብ አድርግሻለሁ። አይ ካልሽ ደግሞ እኔ ከዚሁ መጀመሪያ አያቀተኝም። የቱ ጋር ነው እናንተ ስነ ስርዓት? አልገባኝም ማለት እኔ እኮ አልደረስኩባችሁም። አብርሃም የሚፈልገውን መርጦ ሄዷል። ሶ እናንተ በቃ እሷ ትሻላለች ተገባበዛችሁበት እኮ እንደ ድግስ ቤት ብፌ። ትሰሚኛለሽ? አሁንም ቢሆን ስለሌላ ነገር እንድታወሪኝ አልፈልግም። እኔ ህይወት ውስጥ ደጋግመሽ የመጣሽው አንቺ ነሽ። ከድሮም ጀምሮ ሙጥኛ አለቀሽም የሚያልሽኝ አንቺ ነሽ። ምን እንደሆንሽ አላውቅም። ነገር ግን ከዚህ በኋላ እኔ ላስጠነቅቅሽ የሚገባው የሆነ ነገር ለመፍጠር ሞክሪና እኔን አያድርገኝ። እኔ አያድርገኝ ሩታ አይደለሽም ትላላችሁ ነው ታረክሽ ነው ታያላችሁ። በዚሁ ቀጥይ ሶ ጦርነቱ በይፋ ተጀምሯል። ካሁን በኋላ ለሚደረገው ነገር ወይ ፍቅር እንዲነሽ የዋ ነበርሽ እኮ እንዲነበርሽ እንድትሉኝ አልፈልግም። ገባሽ? እንዳለ ያወጣችሁን ቃል እንድትጠው ነው ማረጋት። ሶ ጦርነቱ በይፋ ተጀምሯል።